ዛሬ በአብሮት ላይብረሪ የመጽሐፍት አውደ ርዕይ እንዲጎበኝ ተጋብዟል። ዮዮም ግብዣውን ተቀብሎ በሰዓቱ በአብሮት ላይብረሪ ውስጥ ወይም ቤተ መጻሕፍት ውስጥ ተገኝቷል። ከስፍራው እንደደረሰ በቦታው የነበሩት ሕፃናቶች ዮዮን ሲያዩት ሮጠው መተው አቀፉት። ዮዮም አቀፋቸው። እንኳን ደህና ቆያችሁኝ። ዛሬ እናንተ መጽሐፍት ስታነቡ ለመስማትና ለማየት ነው የመጣሁት አላቸው። ዮዮ መጽሐፍ ማንበብ ይወዳል። ልጆች መጽሐፍ ሲያነቡም ሲመለከት ደስ ይለዋል። ስለዚህ ልጆቹ ቁጭ ብለው ዮዮ መጽሐፍ ሲነበብላቸው እየሰማ አብሯቸው ጥሩ ጊዜ ማሳለፍ ጀመረ። ልጆች በተረት፣ በንባብ፣ በመዝሙር ዕውቀትን ያገኛሉ፣ ይዝናናሉ። ስለዚህ ዮዮ ዛሬ ከመጽሐፍ ማንበብ ጎን ለጎን በመዝሙር ከልጆች ጋር አብሮ እየተዝናና ነው። አብሮነት ካለስሚያስ የሞቶ አንሰሮ አብሮነት ያዲሱ ትውልድ ገጸ በረከት ነው እንደምናየው አዲሱ ትውልድ ጋር ይሄንን የሚገርም የአብሮነት ጊዜ እያሳለፍን እንገኛለን። ሁላችሁም ቦታችሁን ያዙና ፕሮግራማችንን እንጀምራለን።
መዝሙር ብቻ ሳይሆን ልጆቹ ስዕልም ይስሉ ነበር። ዮዮ የሚስሉትን ስዕል እየዞረ ተመለከተ። በመጽሐፍት አውደሪው ላይ የተለያዩ መጽሐፍትን ይዘው የመጡ ባለሙያዎች ለዮዮ ስለዚህ መጽሐፍት አውደሪ ጥቅም ዓላማ አስረዱት። እንግዲህ ለልጆች ለህፃናት የተጻፉ መጽሐፎች አሉ ከህፃናት አመጋገብ ጀምሮ እንዲሁም ለልጆች ጥሩ ተረቶችን የያዘ ተረት ለወላጆች የሚልም አለ። ከዛ በተጨማሪ ደግሞ የሂሳብ መደቦችን አራቱን የሂሳብ መደቦች የያዘ ደግሞ የካርታ ልጆች ህፃናቶች ከቤተሰቦቻቸው ጋር ሆነው ካርታ የሚጫወቱበት መደመር መቀነስ ማካፈልን ማባዛትን የያዘ ካርታ ይዘናል ማለት ነው። እንዲሁም ደግሞ ልጆች ጽሁፍ ሲጽፉ እጃቸውን ለሚደክማቸው እጃቸው እንዲፍታታ እነዚህ ፕሌዶ ይዘን መተናል ማለት ነው። ከዛ በተጨማሪ ደግሞ ህፃናት በጣም ትንንሽ የለሆኑ ልጆች ኤቢሲዲም ቁጥርንም እንዲያውቁ በዚህ መልክ እንዲረዱ ይዘን መተናል ማለት ነው። ለወጣቶች በጣም ትንንሽ ለሆኑም ልጆች እንግሊዘኛም ደግሞ አጠቃላይ ይዘን መተናል። ብዙ ቤተሰቦች እየገዙ ነው በጣም ደስተኞች ናቸው። መጽሐፍም የሚያነቡ ልጆች አሉ። ስለዚህ ጥሩ ጊዜ እያሳለፍን ነው። ዮዮ ልጆች ሊያነቧቸው የሚገቡ መጽሐፍቶች እንዲህ በአንድ ቦታ ተዘጋጅተው መቅረባቸው አስደሰተው። ማንበብ ዮዮ ይወዳል። ዛሬ የሚያነቡ ልጆች ነገ ትልቅ ደረጃ ይደርሳሉ። ስለዚህ ስለተለያዩ ነገሮች ዕውቀትን የሚያስጨብጡን መጽሐፍቶች ማንበብ አለብን ልጆች አለ ዮዮ። በመሃል ስዕሏን ስላ የጨረሰችው ጎበዟ ልጅ ለዮዮ አመታ የሳለችውን ስዕል ሰጠችና ስለምን እንደሳለች አስረዳችው። ዮዮም እጅግ አድርጎ አደነቃት። ጎበዝ ልጅ አላት። ሌላኛውም ጎበዟ ልጅ ስዕሏን ይዛ መታ ለዮዮ ሰጠችው። እሱም ተመልክቶ ያንቺም ቆንጆ ስዕል ነው ጎበዝ፣ እንደዚህ የምትፈልጉትና የምትወዱትን ነገር ስታደርጉ ደስተኞች ትሆናላችሁ አለ ዮዮ። ጎበዞቹ ልጆች የሳሉትን ስዕል በየተራ ለዮዮ እየመጡ አሳዩት። ዮዮም እጅግ አድርጎ አደነቃቸው፣ አመሰገናቸው። five finger clap clap clap, four finger butterfly three finger okay, two finger peace one finger ush.
ዮዮ ከመጽሐፍት ተረት ተነበበለት። ግንዛቤ እኔ የምማርበት ትምህርት ቤት 3ኛ ክፍል ውስጥ አብራኝ የምትማር ዮሐና የምትማረው ልጅ ነበረች። ዮሐና በትምህርቷ በጣም ጎበዝ ነች። ዮሐና ጎበዝ ተማሪ ብትሆንም ነገር ግን አብዛኛውን ደስተኛ አልነበረችም። ሁሉ ጊዜ ክፍት በኋላ ትላለች። ዮሐና ከክፍላችን አንደኛ ስትወጣ እኔ ደግሞ ሁለተኛ ወጣ ነበር። ዮሐና በምትጫወትበት ጊዜ አብዛኛው በጣም ትቆጣለች። ማንኛውም ጨዋታ ውስጥ ሁሉ ጊዜ ጨዋታ እሷ በመፈለጋቸው መንገድ ለመምራት እና ለመቆጣት ትፈልጋለች። ከክፍል ተማሪ ጋራ አብራ ለመጫወት ስትሞክር ዮሐና በጣም ስለምትቆጣ ሌሎችም ተማሪ ከሷ ጋር መጫወት አይፈልጉም ነበር። እኔ ግን ስለምታሳዝነኝ እና አብረን ስለምታጠና ከዮሐና ጋር ብዙ ጊዜ አብረን እንሆናለን። አብረን በምንሆንበት ጊዜዎች ሁሉ በአብዛኛው ደስታ ለመሆናችን በመመልከት ነበር። ዮዮ በመጽሐፍ አውደሪ ተገኝቶ የልጆቹን የተለያየ ስራዎች ተመልክቶ አድንቆና መስግኖ ወደ ቤቱ ሄደ።